ልብ ያለው ልብ ይበል፣ ጊዜው ሳይረፍድ ይንቃ። የመከራው ጊዜ ሳይመጣ ራሱን ያንጻ። ወደ ፈጣሪ የሚቅረብ እጅህን ከአርያም ላክልኝ በማለት ይጸልይ። ጠላት ዲያብሎስ የሚዘውራቸው ጠላቶቻችን ብዙ ናቸውና ስለ ሀገሩና ስለ ቤተክርስቲያኑ በጾም በጸሎት ይትጋ። ብዙዎች የእግዚአብሔርን መንጋ ሊያጠፉ በስጋ ወደ መቃብር በነፍስ ወደ ሲኦል ሊያወርዱ በአስጨናቂነት በህዝቡ ላይ እየተነሱ ነውና እጅህን ከአርያም ላክ፣ አድነንም። እሳት ጭራሩን እንደሚያቃጥል ውሃም እንደሚያፈላ አሸናፊውን ስምህን ለጠላቶች ይገለጥ ዘንድ ብሎ እንደ ቅዱስ ዳዊት የሚጸልይ አባት እንዲሰጠንም ራሳችንን ዝቅ እናድርግ። ሳያስቡት ወደ ራሳቸው ጥፋትን ይስባሉ። ወይ ከዓለም አይደሉም ወይ ከክርስቶስ አይደሉምና ፍጻሜያቸው አያምርም። የዓለም ኑሮ አሰኝቷቸዋል፣ ነገር ግን በቤቱ መኖርን ፈልገዋል። ስለዚህም ይሰናከላሉ። በመጨረሻውም ቀን ፍርዳቸው ታላቁ ስቃይና ቅጣት ነው። እንግዲህ እናስተውል። ለብ ያለ የክርስትና ኑሮ ፍጻሜው አያምርምና እንንቃ። አሊያ ግን የእኛም ዕጣ ፋንታ ዘላለማዊ ሞት ነው። ሰላም ጤና ይስጥልን ውድ ቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን አባታችን አባ አምሃ ኢየሱስ ለብ ስላለው የክርስትና ኑሯችንና ስለሚመጣብን ቅጣት ያስተላለፉትን የግሳጼ መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷንም በመጫን ቤተሰብ ይሁኑ። በቅዱሳን አባቶች ጸሎትና መልጃ ከብዙ ፈተና ውስጥ እየወጣን በእግዚአብሔር ቸርነትና ምሕረት እየተጎበኘን ለዚህ ሰዓት ደርሰናል ያሉት አባታችን አባ አምሃ ኢየሱስ ከእንግዲህ ግን ይብቃ፣ ወደ ፈጣሪ እንመለስ፣ ለብ ያልክ አትሁን የሚለውን የፈጣሪን ቃል እናስብም ብለዋል። አንዴ ሲያሻን ዓለማዊ፣ አንዴ ሲያሻን መንፈሳዊ እየሆንን የምንኖረው ሕይወት ፍጻሜያችንን አያሳምረውምና ወደ ቃሉ ተመለሱ። ዘመኑ እየተፈጸመ ነው፣ የክርስቶስ መምጫ እየደረሰ ነውና አትዘናጉ ብለዋል። ዘመኑን የሚዋጅ ሕይወትን የማትኖሩ ክርስቲያኖች በመሆናችሁም በእናንተ ምክንያት የክርስቶስ ስም ይነቀፋል ያሉት አባታችን በፍቅር እንድንመለስ መሐሪ አምላክ እግዚአብሔር ጠርቶናልና ለጥሪው ምላሽን እንስጥ፣ አሊያ ግን በቁጣው የመጣብን ቀን መጨረሻችን አያምርም በማለት መልእክትን አድርሰዋል። የሁላችንም ሕይወት ትኩስ፣ ለብ ያለና በራድ ተብለው በሚገለጹ ሶስት እውነቶች ውስጥ የሚገኝ ነው። ቅዱስ ዮሐንስ በራእይ መጽሐፉ ምዕራፍ 3 ከቁጥር 15 እስከ 16 እነዚህን ሶስቱን የገለጸው በራድ ወይንም ትኩስ እንዳይደለ ስራህን አውቃለሁ፣ በራድ ወይንም ትኩስ ብትሆን መልካም ነበር፣ እንዲሁ ለብ ስላልክ በራድም ወይንም ትኩስ ስላልሆን ካፌ ልተፋ ነው በማለት ነበር። ቅዱስ ዮሐንስ ትኩስ፣ በራድ፣ ለብ ያለ የሚሉ ቃላትን የምን መገለጫ እንደሆኑ ምን አይነት ትርጉም እንደሚሰጡ ለሚረዳው ለሎዶቅያ ቤተክርስቲያን አለቃ በኋላም በዚህ ሕይወት ለምንመላለስ ለኛ ለክርስቲያኖች ምሳሌ አድርጎ ያቀረበው ለተግሳጽና ለማስጠንቀቂያ ነው። ትኩስ መሆን በእምነት መበርታት ነው። ፊት ለፊት ተጋፍጠው እውነትን የመሰከሩ የነ ቅዱስ ዮሐንስ መጥምቅና የነ ቅዱስ ኤልያስን ሕይወት የሚያመለክት ነው። ትኩስ መሆን በኃጢአት የሚመጣውን ቅጣት መፍራት ሳይሆን እንደ ጻድቃን ስለ ፍቅረ እግዚአብሔር ብሎ ኃጢአትን የመተው ሕይወት ነው። በራድ መሆን ደግሞ እንደ ቀራጩ ማቴዎስና እንደ በእንተ እፍረት ማርያም ምንም እንኳን በኃጢአት ቢኖሩ ስለ ኃጢአታቸው የጥፋተኝነት ስሜት የሚሰማቸው ኃጢአታቸውንም የሚያሰላስሉ ክርስቲያኖች ሕይወት ምሳሌ ነው። በራዶች በኃጢአታቸው ቢቀጥሉ የሚመጣባቸውን ቅጣት እግዚአብሔርን ፈርተው ኃጢአትን የሚተው እንደነ ቅዱስ ዮሐንስ ፊት ለፊት ተጋፍጠው ሳይሆን እንደነ ቅዱስ ጳውሎስ ሰዎችን በብልሃት አስተምረው የሚመልሱ ክርስቲያኖች ምሳሌ ነው። ለብ ያለ መሆን ኃጢአትን ለመተው ፍቅረ እግዚአብሔርን ፍርሃተ ቅጣትም የማይስተዋልባቸው የጽድቅ ሥራ ሳይኖራቸው ራሳቸውን እንደ ፈሪሳዊ ጸሎተኛ አጽድቀው የሚኖሩ ክርስቲያኖች ምሳሌ ነው። ራሳቸውን ለሚያጸድቁና ባልንጀራቸውን ለሚንቁ ጌታችንና መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 እንዲህ ብሎ መሰለላቸው። ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱም ፈሪሳዊ ሁለተኛውም ቀራጭ ነበረ። ፈሪሳዊውም ቆመና እንዲህ ብሎ ጸለየ። አቤቱ እንደ ሌሎቹ ሰዎች እንደ ቀማኞችና እንደ አመፀኞች እንደ አመንዝሮችም ወይንም እንደነዚህ ቀራጭ ስላላደረከኝ አመሰግንሃለሁ። እኔ በየሳምንቱ 2 ቀን እጾማለሁ፣ ከማንኛውም ሁሉ ከ10 አንድ እሰጣለሁ አለ። ቀራጩ ግን ራቅ ብሎ ቆመ። ዓይኖቹንም ወደ ላይ ለማንሳትም ሰማይንም ሊያይ አልወደደም። ደረቱንም እየመታ አቤቱ እኔ ኃጢአተኛውን ይቅር በለኝ አለ። ከዚያም ይልቅ ይሄ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ይከብራል። ለብ ያሉት ዋጋ ያለውን ሕይወት ጽድቅን የሚፈልጉ ቢሆኑም ግን በዚህ ሕይወት ለመኖር ግን ተጋድሎም ትጋትም የሌላቸው የስመ ክርስቲያኖች ሕይወት ምሳሌ ናቸው። ለብ ያለ ለሰውነታችን አስፈላጊነት የሌለው ለጤና የማይስማማ ቀዝቅዞም የማያረካ ሞቆም የማያነቃቃ
የማቅለሽለሽ ስሜትን የሚፈጥር ተደርጎም ይወሰዳል። ለብ ያለ የክርስቲያኖች ሕይወትም ለእግዚአብሔር እንደዚሁ ነው። በቅዱስ ዮሐንስ ላይ አድሮ በራድ ወይንም ትኩስ እንዳይደለ ስራህን አውቃለሁ፣ በራድ ወይንም ትኩስ ብትሆን መልካም ነበር፣ እንዲሁ ለብ ስላል በራድም ወይንም ትኩስ ስላልሆን ካፌ ልተፋ ነው ያለውም ለዚህ ነው። በዚህ ሕይወትም ለምንመላለስ ቃሉ እስከ መቼ በኃጢአት ውስጥ እያለ የመጸጸት ስሜት አልተሰማህም? እስከ መቼ ምንም ፍሬ ሳታፈራ በምድር ትጎሳቆላለህ እያለ ይገስጸናል። በዚህ ለብታ ውስጥም ከቀጠልን ምሕረቱ እንደምትርቅና በመጨረሻም በዛፍ የተመሰለ ሕይወታችን እንደሚቆረጥም ያስጠነቅቀናል። በዚህም በሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 9 ያለውን ምሳሌ እናንሳ። አንድ ሰው በታወቀች በወይኑ ቦታ ውስጥ በለስ ነበረችው። ፍሬዋንም ሊወስድ ወደ እርሷ ሄዶ አላገኘም። የወይኑም ጠባቂ የዚህችን በለስ ፍሬ ልወስድ ስመላለስ እነሆ 3 ዓመት ነው አላገኘሁም፣ እንግዲህ ምድራችንን እንዳታቦዝን ቁረጣት አለው። እርሱም መልሶ እንዲህ አለው፣ አቤቱ አፈር ቆፍሬ በስሯ እስካስታቅፋት ፍግም እስካፈስባት ድረስ እንኳን ተዋት፣ ምናልባት ለከርሞ ታፈራ እንደሆነ፣ ያለዚያ ግን እንቆርጣታለንም አለው። ታዲያን ከዚህ ቅጣት ለማምለጥ ለብ ያልክ አትሁን እያለም ይመክረናል። ሁልጊዜ ቃሉን በማሰላሰል በጾም በጸሎት በምጽዋት በስግደት ቅዱሳትን መጽሐፍ በማንበብ በእምነት የምትቀጣጠል ትኩስ ሁን እንጂ ለብ ያልክ አትሁን። ትኩስ መሆን አቅቶ አንድ ጊዜም ወደ ዓለም ሌላ ጊዜ ደግሞ ወደ መንፈሳዊ በማለት መርህ አልባ ሕይወት ውስጥ ብትሆንም እንኳን በንስሐ ለመመለስ የምትጸጸት በራድ ሁን እንጂ በኃጢአት ውስጥ እያለ ራስህን በማጽደቅ የምትኖር ለብ ያልክ አትሁን። እኛም የኔስ ሕይወት ምድቡ ከየትኛው ይሆን ብለን ራሳችንን መጠየቅ ይገባናል። ትኩስ ለብ ያለ ወይንስ በራድ? ያለ መርህ ከትኩሱ ጋር ትኩስ መስሎ ከበራዱ ጋር በራድ መስሎ ለብታ ሕይወት ውስጥ እየኖርን ከሆነ ከወደቅንበት በንስሐ እንድንመለስ ቃሉ ያስጠነቅቀናል። በመጽሐፈ ሲራክ ላይ ስለ ኃጢአትህ ንስሐ መግባት አትፍራ፣ እግዚአብሔር ምሕረቱ ብዙ ነው፣ ኃጢአቴንም ይቅር ይለኛል እያል በኃጢአት ላይ ኃጢአትን አትጨምር፣ ምሕረትም መቅሰፍትም ከእርሱ ዘንድ ይወጣልና መቅሰፍቱም በኃጢአተኛው ሰው ላይ ይወርዳል። ለእግዚአብሔር መገዛትን ቸል አትበል፣ ሞት ድንገት ትመጣለችና ከቀን ቀን አታሳልፍ እንዳለ እኛም በሃይማኖት ጸንተን ከወደቅንበት ኃጢአት በንስሐ ተነስተን መንግስቱን እንድንወርስ ዘወትር በጸሎት በጾም በበጎ ምግባራት ሁሉ ልንተጋ ይገባል። ያኔ ከሚመጣው መቅሰፍት ልንድን እንችላለን። አሊያ ግን ቅጣቱ የሚጀምረው ከቤቱ ነውና ከሚቀጡት ልንሆን እንችላለን። እግዚአብሔር ቤቱን ያጸዳል። በዚህም አስጨናቂ የመከራ ጊዜ ራሳቸው ተመርዘው ሌሎች ምዕመናንን ሊመርዙ የሚችሉ አካላት ይኖራሉ። ወይ በመካድ ራሳቸው ይወጣሉ ወይንም በመቅሰፍት ይጠፋሉ። ይህ ሲባል ግን በሰማዕትነት የሚያልፉትን ከእነዚህ ጋር እንዳናምታታው መጠንቀቅ ያሻናል። በሰማዕትነት የሚያልፉ እነርሱ የክርስቶስን አምላክነት እንዲክዱ ተጠይቀው አንክድም ብለው ወይንም ቤተክርስቲያንን አናስደፍርም ብለው በሃይማኖት መጽናት ላይ መሰረት ባደረገ ምክንያት የተገደሉና የሚገደሉ እነርሱ በእውነት ሰማዕታት ናቸው። ለእነርሱ መከራቸው ሽልማት፣ ሞታቸውም ዕረፍት ነው። በሰማዕትነት ያለፈውና በሌላም ምክንያት የሞተው ሁሉ በቃ ተቀስፏል ማለት ነውን የሚል ሐሳብም እንዳይኖር ማናችንም ስለማናችን አናውቅም። ማሰብ የምንችለው እግዚአብሔር በመከራው ጊዜ ከላይ በገለጽነው ምክንያት ከቤተ ክርስቲያን የሚለየው አካል ሊኖር እንደሚችልም ብቻ ነው። ከዚህም ባለፈ ስለማንም ምንም ማለት አንችልም። ብንፈልግ እንኳን አቅማችን አይፈቅድም። እግዚአብሔር ከኛ የሚጠበቀውን እንድናደርግ እድል እየሰጠን ነው። እርሱ ያለማንም እርዳታ የወደደውን ማድረግ ይችላል። የቤተ ክርስቲያንንም ችግር መፍታት ይችላል። ይሁን እንጂ ስለ ፍቅሩ ብዛት የተነሳ እኛም በሥራው እንድንሳተፍ በእኛ አድሮ ለመስራትም ይፈቅዳል። ይህን ለማወቅ ደግሞ ራሱ ከእናንተ የምፈልገው ነገር አለ እንዲለንም መጠበቅ የለብንም። ሰዎችን በሥራ ውስጥ ማሳተፍ ፍቃዱ እንደሆነ በቅዱስ መጽሐፉ ገልጾልናል። በመጽሐፈ አስቴር ላይ የተገለጸውን ታሪክ የሚያሳየን ይህንኑ የእግዚአብሔርን ፍቃድ ነው። አስቴር በወገኖቿ ላይ ሞት በታወጀ ጊዜ ጾም አሳውጃ ራሷም ጾማ ወደ እግዚአብሔር አመልክታ ብቻ ዝም አላለችም። ከኔ የሚጠበቀው መጸለይና ችግሩን ለእግዚአብሔር ማሳሰብ ነውም አላለችም። ይልቁንም እግዚአብሔር በእርሷ እንደሚሰራ አምና ንጉሡን ያለ ተራዋ ያለ ጊዜዋ ገብታ አነጋገረችው። እግዚአብሔር ከእርሷ ጋር ስለነበረም በፊቱ ሞገስ አግኝታ የእስራኤላውያንንም የሞት ደብዳቤ እንዲለወጥም አድርጋለች። አሁን ላይ መከራውም እስካለ ድረስ እያንዳንዳችን ማድረግ የሚጠበቅብን ነገር እንዳለም ሊሰማን ይገባል። ምናልባትም የሚበጀው ንስሐ መግባት፣ ሥጋው ደሙን በመቀበል ከክርስቶስ ጋር መሆን ሊሆን ይችላል። እኛ የሚጠበቀው ምንድነው ብለን ማሰብና የጽድቅ ሥራንም መስራት መጀመር ግዴታችን ነው እያለን እኛም ለብ ካለ ሕይወት ወጥተን በበጎ ምግባር አጊጠን የስሙ ቀዳሾች የክብሩ ወራሾች ያድርገን እያለን መርሃ ግብራችንን አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ